አሁን ሴቶች ቆይ ወንዶች መጀመሪያ ወንዶች ሰብሰቡ በለው። እነዚህ አረመኔዎች ዛሬ በትዕግስት ነው የምናወራ። ዋይ ብሔር አይለየው ምን እንትን አይለው እግዚአብሔርን በቃ አንድ ላይ እቺ ቁልፋፍም እየመጣች በቃ ጥሩ አይደለም፣ ጥሩ አይደለም። ወንዶች ይሄን ነገር መቃወም አለብን። እጁ ላይ እንዴት እንዳንጠለጠለው ደግሞ እስከ ምናምኑ ነው የያዘው እኮ የታችኛው ይሄ ሁለቱ ኪል ኪል የሚሉት ፍሬዎች የሉ እስከነሱ እንዴ ግፍ እኮ ነው ይሄ። ቁጥሩ አይደለም። እኔ እንደኔ ጅቦ ምን ተሰማ ላላችሁኝ አመሰግናለሁኝ። ይህን ጥያቄ ለጠየቃችሁኝ ወንድሞቼ እህቶቼ እንኳን አይደለም እህቶቼ ከላይ እስከታች ቲክቶክ ላይ አይቻችኋለሁ። ጭካኔያችሁ ጭካኔ ዳጋ አረገው እንኳን ቆረጠው። ምን አባቱ ሊኪስኪስ። እኛ እንደ ሰሜኖች አይደለንም። 20 ዓመት ብቻ አይፈረድም። እኛ ጋር እንቆርጣለን ብሊት እንዴት ነው እንጂ ጥሩ እኮ አይደለም። ማሮቼ ውዶቼ የወንድ ልጅ ብልት እንዲቆርጦ ማን ነው የሚደውለው? አትደውሉብኝ። እያወራሁ አይደል? ዋትሳፕ ላይ የምትደውሉ ሰዎች ጤነኞች ናችሁ? አላስገባም። እምቢ መርጬ ነው የማስገባው ወንዶችን ብቻ። እናንተ አረመኔ ሴቶች ይሄኛ እንዳዚህ ነው ብልት የሚንቆርጠው። ደግሞ ኩራታቸው እሰይ ደግ አረገው። ደግሞ ምን አለ ብሔር ምናምን እየተባለ ተሰዳደቡ ይል እንዴ? እንዱ ምን አለ እንኳን እኛ አማራዎች ወንድ ልጅ ብልትና እናከብራለን አንቆርጥም። ደቦ እናንተ ዲዲው አትባባሉ። የኛ ኦሮሞም የወንድ ልጅ ብልት እናከብራለን አትሉ። ሁላችሁ ዘር ሳይለያችሁ አንድ ላይ ሴቶች ተሰብስባችሁ ይቆረጥ ይቆረጥ። ወንዶች ጥንቃቄ ማድረግ አለብን። እነዚህ ሴቶች በዚህ ደረጃ ከጨከኑብን ፍሬንዶች ትቀልዳለህ እንዴ? ነገ ጧት የሚመጣው ሌላ ነገር እኮ ሌላ ነገር ያመጣሉ። እግዚአብሔርን ወንዶች አሁን የደፈረ ይቆረጥ ነው። ደግሞ ስለተቆረጠን በጣም ደስተኛ ሆነዋል። እሺ መድፈሩን አቆምን እንዳይቆረጥብን ብለን እችም ከሱ ውጭ ንብረት የለን። እኔ ከሱ ውጭ መኖር አልችልም። እንዲህ ለሀብታምም ለድሃውም እኩል የተሰጠው ዓለም ላይ ፈታ ዘና በሉበት የተባልንበት ከሀብታሞች ጋር እኩል ደስታችንን የምንጎናጸፈው እኮ በሱ ብቻ እኮ ነው። እሱን ካጣንማ ምን ኖር? እሺ እናቁም አንድፈር ተባለ። ከዛ ሌላ ነገር ቀጣይ ውሳኔ ምን ይሆናል? የሴቶች ከፍቅረኛው ውጭ ከሚስቱ ውጭ ያማገጠውን በቤት ሲመለስ ቁረጡት ይባላል። ተመልከቱ። እኛ ኢትዮጵያን ደግሞ በአንድ ሴት የመርጋት ሀሳቡም ሞራሉም የለን። የኢትዮጵያ የአማካኝ ብልት በሴቶች ቤት ተቆርጦ እንደ ቋንጣ ተንጠልጥሎ ማየት ነው የምንፈልገው። ይሄን ነገር እናውግስ ሴቶች። ይሄ ነገር አግባብ አይደለም። ህገ መንግስቱ ተሻሽሎ ምሁራንና አዋቂዎች ተሰብስበው ሴትን ልጅ የደፈረ መቀጣጫ እንዲሰጡ በፓርላማ እንጠይቃለን። እንዲህ የደቦ ፍርድ ግን አንዱ ልጅ እንደፈረ ብሎ ሽልት ካረገው ግን ነገ ጧት ልጄን ሊደፍር አሰበ ብሎ ደግሞ አንዱ ሸክ ያደርጋል። ይሄ ሰውዬ ካልታሰረ አስቡት፣ በነጣ ከወጣ አሁን ምን እኔ ሰምቼዋለሁ። ልጁን ሊደፍርበት ሲታገል ከኋላ መቶ ባጠና ብሎ ተወደቀ። በኋላ ሳንጃውን አንስቶ መቼም እዛ አካባቢ ሳንጃ ሜንጫ ባህላዊ መሳሪያቸው ነው፣ ወስዶ ሽልት አደረገው። ተመልከቱ ፍሬንዶች፣ ወንዶች ሴቶች ጨክነዋል። እናቴን ቁጭ ብዬ ስሰማቸው ነበር። እንዳለ የኢትዮጵያ ሴቶች አንድ አይነት አስተሳሰብ ነው ያላቸው። ያስፈራል። ህግ ከሌለ አገር የለም። ይሄ ሰው ሲደፍርበት ከተያዘ ይዞ ለህግ አካል አቅርቦ ተመጣጣኝ ግን እውነት ነው። አንዳንዴም ህጉ ተመጣጣኝ ቅጣት እየሰጠ አይደለም። ትክክል፣ ይህን አምንበታለሁ። ቢሆንም የደቦን ፍርድ እኛ ወንዶች እንቃወማለን።
እንቃወማለን። እንዲህ የሴቶች ጭፈራ፣ የሴቶች ደስታ፣ ይሄ ነገር አግባብ ነው ተብሎ ደግሞ እንደዚህ ጫጫታ የበዛበት ነገር መንግስት ይፈራል። እግዚአብሔርን መንግስት ማለት ህዝብን ለማስተዳደር ነው። ህዝብን ለማስተዳደር ነው። ህዝብ ደግሞ እንደዚህ አይነት ውሳኔ ላይ ጫጫታና ውካታ ትክክል ነው ካበዛ መንግስት ምንም ሊያደርግ አይችልም። ትክክል ነው ብሎ ነው የሚያሳልፍ። ይሄ ነገር በመንግስት ደረጃ እውቅና አግኝቶ ሁላችንም ብልታችንን ከሚያሳጡን እኛም ጮታችንን እናስማ። ሴቶች እንዲህ አረመኔነት፣ እንዲህ ጭካኔ፣ ወላሂ ጭካኔ። ምን ነው እናቴ ዋለሜዋ ህግ ባለበት ሀገር ማማዋ እንዲህ ይጨከናል። አሎ እናቴዋ ገብተሻል? ሰላም ዶ እንዴት ነሽ ማሬዋ? ሰላም ነኝ። ሓመኝ ማዕረ ፅቡቅ ወይ ትግርኛ ዲሽ ማዕረ ዋ ይኽእል ኣማርኛ ኣብ ደቡብ ክልል ንሓደ ሰብኣይ ክደፍር ኢሉ መሸኒቱ ቆሪፆሞ ዜና ናሃበራ ትግርኛ ምን አልሽ? ቆሪፅዎ ዲ ብሓቂ ዋ ቆሪፅዎ ጫፌ ናይ ብሓቂ ዋ ቆሪፅዎ ወይቲ ታቕሳይ ታይፈሊጠ እሞ ይቆረፅ ድየን ይብላ ኣለዋ ኣንስቲ ኣኪበን ይቆረፅ ይብላ ኣለዋ። ታኡኻ እንታይ ኮን ተተቆሪፆም ኩሎማ ማዕረ ሽኮሪና ይህ እናስተሳሰብ ነው እኮ። እኔስ ምን አልኩኝ? ትቃወሚያለሽ ይሄን ነገር የኔ ቆንጆ? ምኑ የወንድ ብልት መቆረጥ የለበትም ብለሽ ብትግርኛ ትርጉመለይ ኣማርኛ ይኽእል ናይ ወዲ መሸኒ ክቁረፅ የብሉን ኢልክ ትቃወሚ ዲኻ? ይትቃወምን ማዕረ ሽኮሪና? ክቃወሞም ባ ሽኮሪና ማዕረ ፎሎ መልስልኝ ሞ ሽኮሪና። አንድ ሴት ተገኘች፣ አንዲት ጨዋ ሴት ተገኘች። እግዚአብሔር ይባርክሽ እህቴ ሽኮሪና። ናይና ውይ ድሕና ድኻ ጀባ ማዕረ እንደ ግዜ እትወኒ ለካ ግን ኣይትእትወኒ ንዓ ፎሎ መሊሰል ከለኹ ሕራይ ካልእ ሰብ ናስተናግድ ኢና ነመስግን ኢና ሽኮሪና። ሸጃጅቦ ማዕረ ጨለ ተመስገን። ትግሬ ስለሆንኩኝ አዝናልኝ ይሆን እንዲ? አንዳንዶቹ እኮ አስጨንቂያት ይሆን እንዲ? ማለት አንዳንዶቹ ገዝት ላይ ያስገቡና ግዴታ ሀሳባቸውን እንዲቀበሉ አስጨነቅኳት እንዲ? አስገደድኳት? አውቃ ነው እንዲ ልሸውደኝ? ቆይ እስቲ ሌላ ሴት ላስገባ። ሴቶች ጨካኞች ናቸው፣ ጌታን ጨካኞች ናቸው። ሄሎ ሃናን። ሄሎ ጂቦ፣ እንዴት ነሽ? አለሁ ጂቦ፣ እየወድሃለሁ። እኔም እወድሻለሁ። እንዲህ እየወደድሽኝ ግን የኔን ብልት አሁን ቢቆርጡት ምን ይሰማሻል? ሲጀመር እኔ ተቃዋሚ የወንድ ልጅ ብልት እንዲቆረጥ አልስማማም። እግዚአብሔር ይባርክሽ። ህግ በህግነት መዳኘት አለበት አይደል? አዎ በህግ ይዳኝ እንጂ ቆለጡ እንዲቆረጥ አልፈልግም። እግዚአብሔር ይባርክሽ። አንቺ ለቆለጥ ክብር አለሽ፣ እግዚአብሔር ያክብርሽ። እንዲህ አይነት መልካም ሴቶችን እግዚአብሔር ያብዛችሁ። እኔ ቤት የሚመጡት እኮ ካለ ወሸላ መኖር የማይችሉ እኮ ናቸው። የኔ ፍቅሮች፣ የኔ ውዶች፣ የኔ ማሮች እንዴት ናችሁ? እንዲህ አይነት አስተሳሰብ ይኑራችሁ። ቅድም በየቤቱ ገባሉ። እናቴን ደንግጬ ከእንቅልፍ የተነሳው ይቆረጥ ሴቶች ተሰብስበው እንዲ ከዛስ ተው እንጂ እነውር እኮ ነው። ነይ ግቢ እስቲ። ማነሽ የኔ ቆንጆ? እናንተስ ለእናንተስ ጥሩ ነው ህግ የበላይነት ካልተከበረ፣ ህግ ከፈረሰ ሁሉም የደቦ ፍርድ እየፈረደ አንገትንም ቆለጥንም ቆራርጠው 10 ትንንሽ አድርገው ኢትዮጵያ ሰላም ይጠፋል። ይሄን ነገር መቃወም በስሱ ትክክል። ሴቶችን የሚደፍሩ ወንዶች በዝተዋል። ተመጣጣኝ ቅጣትን በህግ መሰረቱ እያገኙ አይደለም። ይሄን ነገር እንቃወማለን። ቢሆንም ሴት እንደ ሴት በዚህ ደረጃ እሰይ ኧረ ነውር ነው።
እንዴ የተቆረጠበትስ የተቆረጠ አስቡት። ሴቶች እንደናንተ ቁጭ ብሎ ሊሸና ማለት እኮ ነው። በህይወት አለ። በህይወት ተለለ ደግሞ ተመስገን ጌታ ይወደዋል፣ ወደሚወደው ወስዶታል። ቆይ አስገባችኋለሁ። ሞባይል እየጋለ ነው። ሰው ማስገባት አቅቶኛል። ነጁዋ ይሄን ሀሳባችሁን ቀይሩ። ጌታ ሴቶች ላንጨካከል ታለኛ ቴስት አታገኙ። ሊሞ አሜሪካ የምትኖሩ እንኳን ተዉት። እናንተን አውቃለሁ። እጁ ላይ ያንጠለጠለው የሰው ልጅ ብልት ነው እንጂ ማማዬ ሱቅ እየሄድሽ የምትገዢው የዲልዶ ፕላስቲክ አይደለም። እንዲህ ጭካኛችሁ ፖርሳሽ ውስጥ ጠልጠለሽ የምትዞሪው ምናምን እሱ እንዲህ አይመስልሽ። ይሄ ኦሪጂናሊ የሰው ልጅ ብልት ነው። ኦ ማይ ጋድ ደግ አረገው። ሲስ ራይት። እንዲህ ነው ህግን ካላከበረ እንቆረተው። አሜሪካ ምን ዘቢ ግርጌሽ ላይ አልጋሽ ላይ የምትሰኪው እንትን እኮ አይደለም። ይሄ ተፈጥሯዊ የወንድ ልጅ ብልት ነው። ምን ሆነሽ ነው ማማዬ? በዚህ ደረጃ እንዴት ነው የምጨክኝብን? ሁዛቲው ምድረ እከክ ይቆረጥ። እንድርር ነውር ይገደል ብትሉ ምን አለ? አዎ ይገደል። ርፍ ግልግል ሞትን ማናየው ወደ አላየበት ዓለም ትልከዋለህ እንጂ እዚች ዓለም ላይ እየኖርክ ታለብልት እንደ ሴቶች ቁጢጥ ብለህ ስሸና ሰው እያዩ አስብ እስቲ። ጓደኞቹ ቁመው ሲሸኑ አንተ ቁጭ ስትል ተለይተህ እሺ እንዲሁ ሽንት ቤትስ ቁጢጥ ብለህ ትሸናለህ። ወንድሜ እዚህ መጠጥ ቤት ደግሞ ታውቁታላችሁ፣ ቁሞ የሚሸናበት የሆነች ትንሽዬ ባልዲ አንጠልጥለው ነው እንደ ሽንት ቤቱ ጠቅላላ። ተጓደኞች ተደብቀ ጫካ ውስጥ ገብተህ ቁጭ ብለህ ስትሸና አስቡ። ኧረ ነውር ነው። እንዲህ ለምን ይቆረጥ? እስከነ ሙሉ አካሉ ለህግ ቀርቦ ፍርድ ይሰጠው። ሴቶች በዚህ ደረጃ አጨክም። ነውር ነው ነውር። ወልማጣን እናስገባታለን። ወልማጣ እሱ የተቆረጠው እኔን የማን ነው የተቆረጠው? በእናትህ ያው እናንተ ሀገር ነው አሉ። ስሜ ወልማጣ እናንተ ሀገር ነው። ሊደፍር ሞከረ ተብሎ ነው። ተመልከች፣ ሞከረ። ይሄ ነገር ሁላችንንም ማጠቃ እንደሆነ ተመልከች። ካልበዳት ለምን ይሞክራል? እንኳን ተቆረጠ እንኳን ተቆረጠ ትላለች። ረግፍ እንዲህ ሽልተ ብልተ ነውረ እኔ ተሰብስበው የሴቶች አጋፋሪዎች ናቸው የሚያሳዝኑኝ። እሰይ ዲያጋረቡት የታባቱ እየደፈሩ 20 ዓመት 10 ዓመት እየታሰሩ መውጣት ደግን ያደረገው ይሄ ነው አግባቡ። ኧረ አይባልም። ህገ መንግስቱ ይሻሻልልን። ሴቶችን የሚደፍሩ ወንዶች፣ እኔ በዚህ አጋጣሚ ሴትን ልጅ የሚደፍር ወንድ ጤነኛ መስሎ አይታየኝ። እግዚአብሔርን ነው የምላችሁ፣ ጤነኛ አይመስለኝም። የሆነ የስነ ልቦና ችግር ያለበት እብድ ነው። እንዴት ዓለማችን በሴቶች ሞልታ ብልት በምትሸትበት ዓለም ላይ እየኖርን እንዴት ሊደፍር ቻለ? ቲክቶክ ላይ መተህ ብታያቸው የሚሻፍዱ የሚቁላሉ ሴቶች እያሉ በዙሪያ በአካባቢ ሴት ልጅ እንዴት እኔ አሁን ልድፈር? እንዴት ብዬ ለምን ልድፈር? እንዲህ ዳልደውልላትም እንዲህ ማማ ቆንጆት ነሽ እንጂ ጠፋሽ እኮ የኔ ፍቅር ዛሬ ፏፍንትዋ አንልም ምናምን ትመጣለች። በቃ ይህን ሳውዲ አረቄ ታግታታለህ። በቃ አንተም አታውቅም እሷም አታውቅም። የሆነ ተቃቅፋችሁ ጧት ላይ ትገናኝ። እነዚህ ጤነኞች አይደሉም። ሴት ልጅን የሚደፍር መጀመሪያ ይገደል ይቆረጥ ከሚባል መጀመሪያ እንዲህ ህግ ጤናውን ማጣራት፣ ዶክተሮች መጥቶ ይሄ ሰው ጤነኛ ነው ወይ አይደለም ወይ ከተጣራ በኋላ ጤነኛነቱ ከታወቀ መንግስት ህገ መንግስቱ ባጸደቀው ተመጣጣኝ ቅጣት ይቀጣል።
አዳሚ ተዘብዝበሽ እሰይ እንኳን ተቆረጠ እንኳን ተሸለተ። አሪ ሲሪየስ? ከዛስ እኛስ ነገ ጧት እኮ ተራችን እኮ ይወጣ። እኛ ደፈርን አይደለም እኮ ልንደፍር እኮ አይደለም እኮ ተራችን ነው የምንለው። አሁን ይሄን ነገር ወንዶች ፈርተው ቢያቆሙት ቀጣዩ አካሄዳችሁን እናውቀዋለን። ሴቶች እንዲህ እኛ ሴቶች እናውቃችኋለን። እንዲህ ሴቶቻችን የእኛ ናችሁ እኮ አካላችን እኮ ናችሁ። አሁን በዚህ ልጅ መቀጣጫ ወንዱ አልደፍር ቢል ቀጣዩ የሴቶች እርምጃ ምን እንደሚሆን ታውቃላችሁ? ወንዶች ያማገጠ ከፍቅረኛው ውጭ ከባለቤቱ ውጭ የሄደውን ቤት ሲመለስ ሳንጃሽን አስተካክለሽ ቁረጪ። ከዛ ሴቶች ተሰብስበው ደግሞ ትክክል ናት ትክክል ናት ትክክል ናት ይላሉ። ይሄ ነገር ይጸድቃል። የኢትዮጵያውን ምን ሆነ ነው የተሰለብከው ሲባል ሚስቴች ታድርጌባት ነው እያልክ የህይወት ታሪክን ቁጭ ብለህ ቡና እየጠጣ ሴቶች ጋር ታወራለህ። ተመልከት፣ ይሄ ነገር ከመከሰቱ በፊት እንደዚህ አይነት ወንጀሎችን በማውገዝ እህቶቻችንን ደግሞ በማግባባት በፍቅር በመያዝ ቆይ፣ አሁን ለምሳሌ አንዲት ሴት አስገባና ትርኢት አረጋታለሁ ልቧን የሚነካ ነገር፣ ይሄ እኮ ጥሩ አይደለም ማማዬ። ቆይ አሁን ይቻለ ሳምራዊ ትገባለች። ሳምሪ ስሟ ማን ነው? ቆይ እስቲ ገብታለች። አዎ ትርኢት እያደረግን ሀሳባቸውን ማስቀየር። ወንዶች እዚህ ላይ ትኩረት አድርገን እንስራ። ሰላም እህቴ ሳምሪ። ሰላም፣ እንዴት ነሽ የኔ ቆንጆ? አለን። ይሄ የሰሞኑ ጉዳይ እንዴት ነው? ማለት አንቺ ትደግፊዋለሽ ወይ? እኔ ያው የወንድ ልጅ ብልት መቆረጥ አለበት ለደፋሪዎች። ታይ ጀግና አባት ነው። ቆይ እህቴዋ ስሜት አትኝ ማሬዋ። ምን መሰል ምን ነው አይሳቅም፣ ነውር ነው። ያው ይሄ ነገር ነው። አይ ጀግና አባት ነው እውነት። እስቲ አዳምጪ። አንቺ ስሜት አትኝ፣ አንቺ ደግሞ እያዳመጥሽ እኮ ማሬዋ። ያው ምን መሰለሽ ህግ መከበር አለበት። የሰው ልጅ በሰው ላይ አይፈርድም። ህገ መንግስቱ ወስኖ ተመጣጣኝ ቅጣት መቅጣት ነው እንጂ ዝም ብሎ ማንም ተነስቶ ስለቆረጠ ያስደስትሽ ምን ነው? አንቺ አትወጁም ማለት እንዴ? ህፃናትን ለሚደፍር ወንድ ይገባዋል። ይሄ ነው እኮ መንግስት ተመጣጣኝ ቅጣት ነው መስጠት ያለበት አይደል ማሪው? አይ እኔ ብልቱ በቃ ይሄ ጥሩ አስተማሪ ነው። አጭርሽው እንደዛ አይደል ማሪዋ? ሴቶች እኮ እናንተ የዋዎች ናችሁ እኮ እናንተ። በጣም ነው በቃ አባቷ በጣም ነው ያደረኩት። እስቲ አዳምጪ መጀመሪያ። ሴቶች እኮ የዋህ ናችሁ እኮ ሳምርዬ፣ ሆደ ቡቡ ናችሁ፣ ወላድ እኮ ናችሁ። ነገ ጧት ወንድ ልጅ እኮ ትወልጃለሽ ማሪዋ። ኖ ለደፈረ ወንድ ብልቱ መቆረጥ አለበት። አሁን መንግስት አዳምጪ፣ መንግስት ተመጣጣኝ ቅጣት እንዲቀጣው ማንም ሰው። አሁን ለምሳሌ አንዱ በጥላቻ ተነሳስቶ የሆነ የጎረቤቱን ብልት ቁርጥ ቢያደርገው ልጄ ሊደፍር ብሎ አስበሽዋል? ይሄ ነገር እኛ ይሄንን ማበረታታት የለብንም። ወደ ህግ መሄድ ነበረበት ብለን ማውገዝ አይደል ሳምሪ? ቆንጆ አይ አይደለም፣ ይሄ ሊደፍር ተይዞ ነው እኮ። ሊደፍር ያዘ ብሎ አንዱ ደግሞ እንደዚህ ጎረቤቱን ቢቆርጥስ? ምንም ያላረገውን በጥላቻ ወይ አበድሮት ወይ ተበድሮ ወይ ቀንቶበት እንዲህ ቢያረግስ? እሱ ያው ሲጣራ ይታወቃል። ከተቆረጠ በኋላ ማጣራት። ታይ እስቲ ሀሳብሽ ቀይር ያለው የኔ ቆንጆ። እውነት እኔ ይሄ አባት በጣም ጀግና ነው። በጣም ነው ደስ ያለኝ። ሀሳብሽን ቀይሪ ማማዬ። ታይ አይ እኔ መቆረጥ አለበት። ኒጭ እንደዚህ አይነት አረመኔ ሴቶች እንዲህ እየለመንኳት እንዲህ ድፍት ብዬ እየለመን ወንዶች እናቴን እራሳቸው መቁረጥ ይጀምራሉ። አሁን በአባታቸው ነው፣ ከዛ በወንድማቸው፣ ከዛ ደግሞ እንደዚህ አይነት ነገር በቃ ጠያቂ ካጣ ህግም ዝም ካላቸው ሴቶች ራሳቸው ቢላቸውን ታጥቀው በተለይ ለሴቶችማ መቼ ነው እኛ ወንዶች ስሜት ውስጥ ስንገባ ሰውነታችንን መቆጣጠር ያቅተናል። በቃ የሳመችህ መስላ እንዲህ ብላ ሸክ ያደረገች ቀን የዛኔ ነው ከእንቅልፍ ነቃ የምትል። ስለሆነ እኛ ወንዶች እናሳምናቸው፣ እባካችሁን እናሳምናቸው። ወንዶች ትኩረት አድርገን በሴቶች ላይ እንስራ።
አረመኔ ከነ የኢትዮጵያ ሴቶች በዚህ ያክል ጭካኔ! ምን ነው እናቴ ዋለሜዋ የዘር ፍሬሽን የምታበዥበትን ተይ እንጂ። ስሙ ነው ታከለ ዶክተር አይነቅለውም አንዴ ከቸከለ ብለው አባቶቻችን እንዳልዘመሩ እንዳልዘፈኑበት በማሲንቆና በክራል ተቀባብለው እንዳልዘፈኑለት ይህንን የክብር ዕቃ ይቆረጥ አፍሽን ሞልተሽ። ቆይ ሌላ ሴት ገብታለች። እስቲ ላግባባት። እቺ እንደው ያራዳልሽ ከሆነች ኧረ ነውር ነው፣ ህግ ነው ማየት ያለበት ምናምን ትላለች። እስቲ ቆይ አይ ሴቶች አረመኔ ናቸው፣ በእግዚአብሔር ስም አረመኔ ናቸው፣ ሴቶች ጨካኝ ናቸው። ቆይ ኔትወርክ እኮ ነው እናቴ ውስብስብ ባለብኝ ፈራው ተደናገጥኩ። ወንዶች ግን ሰሞኑን እናቴን ሴቶቻችንን በአግባቡ መያዝ አለብን። ማሬዋ ፍቅሬዋ፣ ይሄ እኮ አግባብ አይደለም፣ ይሄ ስህተት ነው። ማነሽ ኔትወርክሽ እናቴን በየቤቱ እየገባን ወንዶች በየቤቱ እየገባን እንደዚህ እሰይ እሰይ ልልል ምናምን ሲሉ እየሄድን አይ ወንዶች ጥሩ አይደለም፣ እኛ መምከር አለብን። ይሄ የደቦ ፍርድ ነው፣ ነውር ነው። ህግ ባለበት ሀገር ላይ መንግስት በሚወስንበት ሰዓት ላይ አንድ ወንድ እንዲህ ተነሳስቶ የእህቴን ነው የልጄን ብሎ መቁረጥ የለበትም። አደጋ ላይ እኛን ነው የሚያወድቀን። አንዳንድ ሽልጥልጥ ወንዶች አይቸችል እኔ ሰምቻችኋል፣ ስዞር ነበር። ጀግና ነው እንኳን ቆረጠው። እኔ እህቴም እንደዚህ ቢያረጋት ልጄን እኔ ኧረ ተው፣ ዙሩ ባንተ ላይ ነው ይሄ ነገር ሲከር፣ ዙሩ ባንተ ላይ ነው። ያነሱላል። ሴቶች እንደሆኑ አረመኔ ናቸው። ከወንድ ልጅ ይልቅ ሴት ልጅ ጨካኝ እንደሆነች ታውቃላችሁ። ግን በዚህ አጋጣሚ ሴት ልጅ ሩህ ናት፣ ጨካኝም ናት። ሩህ ስትሆን 0.51 ትገባለች እታች ከመቶ ዘላ በቃ ወዴታች። ጨካኝም ስትሆን እንደዛው ነው። 0.055 ነው የምትገባል። በቃ አውሬ ነው የምትሆነው፣ ሰይጣን ነው የምትሆን። ወንድ ልጅ 50-50 ነው፣ ጭካኔውን 50 ነው፣ ውዴታውን 50 ነው። ሴቶች 0 ዲግሪ ናቸው። እንንከባከባቸው። ሀሳባቸውን እናስቀይር። እንዳለ ሴት ተሰብስቦ ደጋረገ። እንዴት ብሎ ደግ ይሆናል? መንግስት ባለበት ሀገር እመቤት ነይ ግቢ። እመቤትዬ ጥሩ ልቦናለሽ፣ ቅን ሰው ነሽ። ፎቶሽ ያስታውቃል የኔ ቆንጆ። እኔ ፎቶሽን ወድጄ ነው ያየሁሽ። ትሁት ሰው ነሽ። ከሰራልሽ ነው እንግዲህ። እሰይ እሰይ ይላሉ ሴቶች። እናቴ ለምንድን ነው ኔትወርክ ሰውን ባያስገባው? እናንተው ማን ነው እዚህ ጋር ተቆርጦ እንዴት ቆመ ይላሉ ሴቶች ናቸው እዚህ። ኧረ አንዷ ስታወራ ደግሞ ምን ያክላል? እንዲህ እባብ ነው ጥምዝምዝ ሲል ነበር እጁ ላይ። እንዲህ ኧረ አይደለም እሱ ናው ጭንቅላቱን ይዞ ናው ይባባላሉ። ኧረ ሴቶች ደግ አረገው ደግሞ ምን ያህላል ምና አይባልም። ታው ሴቶች ይህንን ህግ ይዳኘው። እውነት ነው ሴቶችዬ፣ ተረጋግተንና እንዲህ በፍቅር ካወራን እንው ህፃናቶችን እየደፈሩ የሚገሉ ወንዶች አሉ። እብዶች ናቸው፣ ጤነኞች አይደሉም። መንግስት ደግሞ ተመጣጣኝ ቅጣት እየሰጣቸው አይደለም። አዎ ህገ መንግስቱ ይሻሻል፣ ይህን ነገር እናስተካከል። ሴቶችዬ እንዲህ ተግባብተን ነው ይቆረጥ፣ እንዲህ በግለሰብ ይቆረጥ፣ መንግስት ያላየው ቆረጣ። ቂም በቀል የያዘ ሁሉ ሲቆርጠው ነው የሚያደርጉ። ይሄ ጭብጨባና ውካታ አልተመቸኝም። የአራዲያ ልጆች እኔ አልተመቸኝም። ቀፎኛል፣ ሸኮኛል። በቃ እንዲህ አዲስ ተመርምሮ ሰውየውም ለህግ መቅረብ አለበት። ይዞ ለህግ ማቅረብ ሲችል በስሜት ተነሳስቶ ፍሬ ነፍሱን መዳኛውን መደሰቻውን አንዴ ላይመለስ ላይሄድ ላጥ አድርጎ ከቆረጠ በኋላ ሴቶች ተሰብስበው የስ ዚስ ኢዝ ራይት የሚሉ ደግሞ አሜሪካ ውስጥ። አንቺ አሜሪካ አይደል የምትኖሪ? አሜሪካ ህግ ያለበት ሀገር አይደል? ተይ እንጂ ምን ነው
በተኛንበት ልታስቆርጡን ነው እንዴ? ጀግና አባት ይላሉ። ኧረ አይባልም። ሴቶችዬ ታው ሆልዲያውን እንረጋጋ እንዴ። አዎ እናምናለን። ህፃናቶችን የሚደፍሩ አሉ፣ በህግ ይጠየቁ። ህጉም በእነሱ ላይ ጠንከር ይበል። እንደዚህ ነው መስራት ያለብን። ቁረጥ። እኔ ሰውነቴን ነው ቅፍፍ ያለው ሽክክ ያለው እናቴን። እንዲህ በዚህ ከቀጠለ ሌላ ጉድ ውስጥ ነው የምንገባው። ቆይ አንዳንድ ሴቶችን አስገብቼ ላሰማ አምጣችሁ። ወዲ ጮኸ። እናንተ ሰዎች ፍርሃት አለኝ እግዚአብሔር። ቆይ እዚህ ጋር ፋፌ እንደው በሰራ ያዝች ልጅ እንደው በሰራ ዛው ሰራ። አሎ ሰላም ድምፅሽ ያምራል ማማየዋ፣ ድምፅሽ ያምራል። ታንኪ አመሰግናለሁ። ቆንጅዬ ነሽ ደግሞ ሩህሩህ ልብ አለሽ። እንደው እንዴት አየሽ ይሄንን? እንዴት አየኸው ሰውዬውን? እንዴት ያኔ አልተመቻችሁም? ተመችቷችኋል እናንተ? ነውር ነው። ለህግ መቅረብ አለበት እንጂ የሰው ልጅ ብልት መደሰቻውን ለአንዴና ለመጨረሻ እንዲያርጉ ነውርማ ነውር ነው። በዚህ ሰዓት ደግሞ ፍትህ እያገኙ ስላልሆነ በዚህ ሁኔታ ከቀጠለ ወንዶቹ መድፈር ያቆማሉ ማለት ነው። ፍትህ እንዲመጣ መስራት መንግስት፣ ሁሉም ሰው ደግሞ ችግሩ ምን መሰለሽ፣ ንጹሐንም በዚህ አጋጣሚ ተራው ደርሷቸው ሊቆረጥ ይችላል። ገባሽ አይደለም? ይኸው አሁን ለምሳሌ ስንት ልጆች አሉ ያኔ ተደፍረው የሞቱ ማለት ነው። ያኔ ሌላው ስለሞተ ያው ፍትህ እየተገኘለት አይደለም፣ እየታሰረም አይደለም። እንደው አባ ይሄ ቆረጡ ማለት ነው። ቆራጩ ፋፊ ላቋርጥሽ። ጩኸታችን መሆን የሚገባው መንግስት ወይ በእነዚህ ሰዎች ላይ መቀጣጫ ውሰድ፣ ህገ መንግስቱ ይከበር ጩኸት ነው እንጂ ማማዋ በእንትን በዚህ ማየ ተይኖራልን። እሺ የተቆረጠው ሰውዬ አለ ግን አልሞተም፣ በህይወት አለ። ምን አለ ቢሞት ይሻለዋል ባይነኝ እኔ። እውነትም ይሻለዋል። ያኔ ግን ቆራጩ አባትዬው ያኔ አድናቂው ነኝ እኔ። ምክንያቱም በዚህ ሰዓት ፍትህ እያገኘ ስለሆነ ልጁ ከሚደፍርበት ያኔ መቆረጡ ደጋረገ። አንድ ነገር ልንገርሽ። እሺ ይሄ ሰውዬ ገና ሊደፍር ሲይዛት ነው ከኋላ መጥቶ ምናምን የሰማሁት። እሺ አንድ ሰው በጥላቻ ተነሳስቶ ልጄን ደፈረብኝ ብሎ ጎረቤቱን ሂዶ ቢቆርጥ ውሸቱ ሆን ብሎ ገባሽ? ያኔ አሁን እኮ ይሄ ሰውዬ ትክክለኛ መረጃ ቢኖረው ነው እንጂ የቆረጠው ዝም ብሎ አይቆርጥም። እውነት ግን ቆርጧል። አይታችኋል? እጁ ላይ ያንጠለጠለው ነው አይሽ። ጭንቅላቱን ከዚህ በፊት አይተሽ ታውቂያለሽ? ጭንቅላቱ ከሆነ ነገር ጋር አታውቂውም? እንዲህ ነገር ቆይ አይደለም፣ እውነት ከቆረጠ ማለት ነው እኛ ሴቶች አዋጥተን ለሰውየው መሸለም አለብን። ምክንያቱም ፍትህ ነው ያስገኘልን። ነጭ እቺ አረመኔ ናት እቺ። እንዲህ ጨካኞች ናቸው ወንዶች፣ እግዚአብሔርን ጨክነዋል። ይሄ ነገር ስሬስ ነው። ሴቶች በዚህ ደረጃ ከጨከኑ ነገ ጧት የሚወስዱት እርምጃ አንቋቋሙ። በየቤቱ እየሄድን ማሳመን። ሰውየው ልጁ ተደፍራበት ቢሆንም ለህግ አካል ሰጥቶ ህግ እንዲፈርድበት። ከህግ በላይ ያለ እንዴ እናንተ ሰዎች? እንዴት ታው እንጂ አሜሪካን ውስጥ ሰው ገለው እብዶች ስለሆኑ ተብለው ይለቀቁ የለ እንዴ? ይሄ ሰውዬ እብድ ሆኖ ቢሆንስ ምን ነው እንዴ? እኛ አንዳንዴ ማለቴ እንደነቃ ህዝብ፣ እንደተማረ ህዝብ ጭካኔ ሴቶች በዚህ ደረጃ ህግ የታለ? ህግ እንዲመጣ መስራት ነው። ዛሬ በወንድማችን ብልት ላይ ከተዘባበትን ነገ በየቤታችን ይመጣል። እንዲህ ሴት ልጅ ፈቅዳና ወዲያ ትሰጣለች። አባትየው ስለሌለህ ምንም ነገር ስለሌለህ ምናምን ይደብረውና መጥቶ የሆነ አጋጣሚ ጠብቆ ሸክ አድርጎ ይቆርጥልሃል። እንዲህ ነው ወንድሟ የሆነ ሰዓት ላይ እንዲህ ይህችን እህቴን መጠብሳትን ምናምን ተብሎ ጓ ብሎ ይመጣና በተኛበት ላጥ ያደርግላል። ይሄ ነገር መበረታታት የለበትም። እንዴ ታው እንጂ ይሄ ወንጀል ነው። ለህግ ነው መቅረብ ያለበት። አንዳንዴ ህግንም ተግባራዊ እናድርግ። መንግስት ለእነዚህ ሰዎች የማያዳግም ቅጣት ሰጥቶ መቀጣጫ መማሪያ፣ በተለይ ደግሞ ደፋሪ ወንዶች አእምሯቸው መመርመር አለበት። ዓለማችን በሴት ተጨናንቃለች። እናቴም
ወንድ ልጅ የሚቀማሙበት ሀገር ላይ እየኖር የጓደኛዋን ቀምታ እሰይ ምን አባሽ ታረጊያለሽ አፍሽ ስለሚገማ ነው የተወሻንችቱና እየተባባሉ ቲክቶክ ላይ ይሄ የሚደፍር ጤነኛ አይደለም። ሴቶች በዚህ ደረጃ በወንድ ልጅ ብልት ላይ ባጨከኑ ጥሩ ይመስለኛል። በተለይ ደግሞ ሴቶችና ወንዶች ተቀራረብን በማውራት አሁን እንዲጨከን ብላችሁ ምርር ብላችሁ አታውሩ። ቆይ አሁን ደግሞ ሴቶችን አስገባለሁ ፊታቸውን እያየሁ አንድ መልካም ሴቶች አሉ በወንድ ልጅ ብልት የማይጨክኑ ያቁታል። ቆይ ግን ስትገቡ በሙሉ ስሙ እንዳጠሩ ዩቱብ ላይ ስለምንፖስተው ዩቱብ የራሱ የሆነ ህግ አለውና እንዲያጠሩት ሙሉ ስሙን አዴራ ባለጌ እንዲያጥኑብኝ። አሎ ቡቡዬ ጂቦዬ ሰላም ነው? ማሬዋ እንዴት ነሽ የኔ ውድ? ደህና ነኝ። እንዴት ነህ የኔ ፍቅር የኔ ቆንጆ እንዴት ነሽ? ይሄንን ጭካኔ እንዴት አየሽ? ልታጣልለኝ ነው እንዲህ የምትለው? መቆረጥ አለበት ለማለት ነው የመጣሁት። አንዳች ነገር ይቁረጥሽ ነው እንጂ እነሱስ ምን ያርጉ? ወንዱ እንዳለ ሴት ጋር የሚሰዳደብ ነው። ይሄንን አጋጣሚ አግኝተው ሴቶች ሶሻል ሚዲያ ላይ እንዴት እንደሚያዝረከርኳቸው ሴቶችን እንዴት እንደሚያንቋሽሯቸው እንዴት እንደሚሰድቧቸው ይሄን አጋጣሚ ካገኙማ ሴቶች በቃ በዚህ ይበረታሉ፣ በዚህ ድምፃቸውን ያሰማሉ። መንግስት ተቀባይነት ካገኘ አዳሚ ትቆረጣታል። ከኔ ጎን ቆመ ወንዶች ሴቶችን በፍቅር በመንከባከብ እኔማ ሰባት ሰው ሀሳብ አስለውጣለሁ። ቆይ አንድ ደግሞ ላስገባ። ጅቦዬ ሪቺዬ ወዬ እንዴት ነህ? እንዴት ነሽ የኔ ቆንጆ? ሰላም ነሽ? በጣም ነው አለሁልህ። አመሰግናለሁ። ቆንጆዬ ነሽ። ጌታን ቆንጆዬ ነሽ። አመሰግናለሁ። እኔ ወድ ደህና ነህ? የአፋሯ ቆንጆ እንዴት ነሽ የኔ ፍቅር? አለሁልህ። እና እንዴት አየሽው ይህንን ኃጢአትና ግፍ በወንዶች ላይ? በጣም ነው ያሳዘነኝ። በጣም አስበሽው? አፈር ልብላለሽ። እንደው ጥሩ ስራ አልሰራም ሪቺ። አዎ ግን መቆረጥ የለበትም እናሳ በህግ መጠየቅ ነው ያለበት እኮ የኔ ቆንጆ። ትክክል። አሁን እኮ ሴቶች እኮ ጨከኑ። ሁላቸውም አንድ ድምፅ ነው። አንቺን አገኘው ግን ከልብሽ ነው ወይስ ስለምትወጂኝ ምናምን? ከልቤ ነው። ጌታን በይ አይሳቅሽ። አይ መቆረጥ የለም። መቆረጡን አልደግፍም፣ ግን ያው በህግ ቢቀጣ። ማርያምን በይ እስቲ ማርያምን። ያው ስሜት ነው ስሜት ካለሱስ እኛ እንዴት አንቺ ነዘረኝ። ይሄን ነገር ደግሞ እኔ ዝም ብዬ ላልፈው ነበር ጉዳይም አይደለም ብዬ፣ ግን በዘር አትለያቸው፣ በመልክ አትለያቸው እንዳለ ግልብጥ ብለው ልክ ነው ጀግና አባት ሲሉ ሴቶች ደነገጥኩኝ። አስቢው ህገ መንግስቱን አግባብ ያላረገ አንድ ሰው በአንድ ሰው ላይ እንዲህ አይነት ስሜታዊ ፍርድ ሲፈርድ እንደማየት የሚያሳቀቅ ነገር አለ? ይሄ በሴቶች ልክ ከሆነ መንግስትም እውነት ነው ብሎ ከተቀበለው እኛ ወንዶች እንደ ሴቶች ቁጭ ብለን ለመሽናት እኮ በቃ ቀረብን። ገባሽ ሪች? በጣም ከባድ ነው። እና አንቺም በተቻለሽ አቅም በኋላ እንሄድበታለን፣ እንጠይቃታለን። አንቺውንም ጠይቃታለሁ። እስቲ ምን ታያለሽ እላታለሁ። አንዬን በደንብ አግባቢ ነው። ከዛ እነግርሃለሁ። እሺ አመሰግናለሁ። እኔ እወድሻለሁ የኔ ቆንጆ። እኔም እወዳለሁ። እንዲህ አይነት መልካም ሴቶችን እግዚአብሔር ያብዛቸው። እናንተ ጨካኝ ሴቶች ደግሞ እኔ አልሰድባችሁም። እግዚአብሔር ወደ ልቦናችሁ ይመልሳችሁ። በወንድ ልጅ ብልት ላይ አትዘባበቱ፣ አጨክኑ፣ አረመኔ አትኑ። ሜሪዬ እኔ ቆንጆ፣ አንቺ መልካም ሰው፣ አንቺ ጥሩ ሰው። ሜሉዬ ወይዬ ይህን ግፍ እንዴት አየሽው ማማዬ? ይህን ኃጢአት እንዴት አየሽው? ምን ሆኖ ነው ግን ጁልጁል ሊሆን የቆረጠው? ምን አውቃለሁ። ብሽክትክቱ ነው።
ይሄ አግባብ ነው የኔ ፍቅር? ይሄ እንደ ኃጢአት አይደለም። የአንድ ሰውን ብልት በዚህ ደረጃ ምቅ አርጎ እስከነ ፍሬውን ያዘው እኮ አይተው አላየሽም? እንዴት አንታሽ ነጭ ነጭ አንቺ ነጭ ነጭ ልታስፈራ አንተ አሽሙር እኮ ነው። እንቅ አርጎ ምናምን አይሽ ሌላ ሙድ ውስጥ ልከተኝ እኮ ሰውነቴ ቅፍፍ እንዲለው እንድፈራ እኮ ነው። ታይ ታይ ሜሪ ወድሽ የለ ኧረ ሴቶች ኃጢአተኛ ናችሁ። እግዚአብሔር ወይ ሌላ ማን አለ? ማን አለ? ሴት ብቻ ነው የማስገባው ዛሬ። ማሬዋ ጥሩ ፊት ያላቸው የውባ ፊት ያላቸው ሴቶች እቺ ትመስላለች። ቆንጅዬ ነች። እቻ ጨክን ዘሯን መተካት ትፈልጋለች። መውለድ መክበድ ትፈልጋለች። አግብታ ዓለሟን ማየት ትፈልጋለች። በዚህ ደረጃማ ጨካኛችሁንም እናቴዋ። አልዎ ጅቦዬ ወይዬ እንዴት ነህ? ሰላም ነው አለሁልህ። ሁሉ ሰላም አለው። ክብሩ ይስፋ። እንዴት ነህ? እግዚአብሔር ይባርክሽ እናቴዋ። እንደው ይሄንን የደቦ ፍርድ እንዴት አየሽው? እንደው አግባብ አይደለም። እኔ ብታይ ልክ እንዳየሁት ጉርሻ ላይ ሻማን ያበራሁት ደስ ብሎኝ እንዴት ደስ እንዳለኝ እና እስከ በቃ በጣም በሻች አረመኔ ሻማ በራሁ። እኔም ሻማ ላብራ። አይ ጥንቅ ወንዶች አሁን ሻማ የምታበራ ሴት ካለች ሰው በ21 ጠብቆ የማርያም ፍቅር ያንገበገበው ሻማ ያበራል። ገብርኤልን ጠብቆ ሻማ ያበራል። የወንድ ልጅ ብልት ስለተቆረጠ ሻማ ያበራሽ ሴት ወንዶች ጠፍተናልን አልቀናልን እኔም ሻማ ልለኩስ ዩላይተር ማት ምንድን ነው ንፋሱ ነው አላስለኩስ ያለኝ። ኧረ ጭካኔ እናቴን አረመኔዎች ናችሁ። ምንድን ያለው እዚህ ጋር የሆነ ጽሑፍ አየው። ሲጋራ ብርሃኑ ጁላም ያጨሳል። እንኳን እኔ ናስቲ ጃፒ እርግጠኛ አንተ ጃፒ አይትመስለኝም። አንተ ጅቦ ጃፒ ነህ? እንዴት ነህ? እሺ እንኳን በሰላም መጣ። ይህን ጭካኔ እንዴት አየው? ይህን ግፍ፣ ይህን አረመኔነት እንዴት አየው? እንዲያው ይሄማ ግፍ ነው፣ ግን እንዲያው ሳያጠፋ ቆርጠው የሚተክሉት አሉ አይደል እንዴ ጅቦ? እነሱ ፈልገው ታዲያ ይሄ በሞላ ሴት ልጅ ለመድፈር የሚሄደው መሆኑ ነው እኮ። እብዶች ናቸው። አሁን እኮ ይሄው ጃፒ ትክክል እኮ ነህ። እነዚህ ጤነኞች አይደሉም፣ ደደቦች ናቸው። ግን አንድ ሰው በራሱ ስሜት ተገፋፍቶ በአንድ ሰው ላይ እንዲህ አይነት ፍርድ መፍረድ እንዲህ ነገ ጧት ጃፒ ወንድ መጥቶ ይቆርጥልሃል ብትልህስ ፍቅረኛ ዝም ብሎ በጥጃ ቢያስረግጠው አሪፍ ነበር፣ ደግሞ እንዳያረግ። ግን ጃፒ ነገር ሴቶችን እየሰማ ነው፣ እያየህ ነው። ይሄ ልምጥምጥ ነው። አገር ተወሮ አገር እርስ በርስ ይታመሳል። እሱ ሴት ለመድፈር ይሯሯጣል። እንኳን ቆረጠው ሰውየው እንዲሁ ግንባሩ ላይ ቢያደርግ አሪፍ ነው። ናውጣ እንኳን ቆረጠ ይላል። አንተ ወንድም በዚህ ደረጃ ጃፒ ነገሩ እየገባህ ነው። ግን እንዴት እየሄደ እንዲሆነ እየገባህ ነው። ግን ጃፒ እኛ ወንዶች ታው አንድ እንሁን፣ አንከፋፈል፣ አንለያይ። ታው ልዩነታችን ከሰፋ አንድ ባንድ ቆርጦ ያስቀምጡናል። እኛ ወንዶች እጅ ለእጅ ተያይዘን እንደዚህ አይነት የዴቦ ፍርድ እናስቀር። ታው ጃፒ አንተም ከሴቶች ጋር አበርክ። ወላሂ አረመኔ ናቸው።
እንዲህ አንተ ዞር ዞር ብለህ አላየኸውም? ጃቢ እንዳለ ሴቶች ተሰብስበው ልክ ነው ተመልከት። ይሄ ጩኸት መንግስት ጆሮ ላይ ከገባ ልክነቱን ካወቀ አስቡ። ደፋሪዎችን ባገኛችሁበት መንገድ ቁረጡ ብሎ አብይ አህመድ ይወስናል። አብይ አህመድ ጣጣ የለውም። እናቴን ጃቢ ይሄን ነገር እኛ ወንዶች እጅ ለእጅ ይዘን ምንም ልዩነት ቢኖረን ይሄ ህልውና ጉዳይ እስከሆነ ድረስ እጅ ለእጅ ተያይዘን እንደዚህ የሌቦ ፍርድ መቅረት አለበት፣ ለህግ መቅረብ አለበት። ደግሞ እኛ ወንዶች ደፋሪ ወንዶች እብዶች ናቸው ብለን አምነናል። ጤነኞች አይደሉም። 3 4 5 ሴቶች በምንጀነጅንበት እኔ ከ30 ሴቶች በላይ ይጀናጀናለሁ። ጆሮዬ እስኪሞቅ ድረስ ነው የሚጀናጀነው። ጃቢ ገባህ አይደል? እንደዚህ አይነት የደቦ ፍርድ ግን ይቁም። ምክንያቱም ነገ ጧት በሁላችንም ላይ ነው። ፍሬንድ ትቀልዳለህ እንዴ? ወንዶች ልዩነት ይኖረናል። ጃቢ ቂጥ ላትወድ ትችላለህ። እኔ ትልቅ ቂጥ ልወድ እችላለሁ። ቀጭን ሴት ልትወድ ትችላለህ። ይሄ ልዩነታችን ግድ የለም። አሁን ግን ሴቶች በእኛ ላይ አድማ ስለያዙ እጅ ለእጅ ልዩነታችንን ወደኋላ አስቀርተን፣ አዎ ልዩነት እንዲያለ አምናለሁ በወንዶች ላይ። ሜካፕ የምታረግ ሴት የሚመቸዋለ፣ የማይመቸዋለ፣ ቢግ የምታረግ ይሄ ልዩነታችን ግድ የለም። ይህንን በኋላ ላይ ሰከን ብለን እኛ ወንዶች የምንመካከርበት። አሁን ግን ሁሉንም ወንድ የሚያጠቃ አደጋ እስከሆነ ድረስ ተመልከት፣ እጅ ለእጅ ተያይዘን መጋፈጥ አለብን። አመሰግናለሁ። ሴቶች ግን ወይ ሴቶች ማሌት አሁን የምታምር ልጅ ናት። ይዋነች ጌታ አሎ አይሰማም? ይሰማል። የኔ ቆንጆዬ ነሽ። እንዴት ነሽ የኔ መልካም? ደህና ነሽ? ቴንክ ዩ ጅቦዬ። ደህና ነህ? ምንም አይደል እህቴዋ፣ ምንም አይደል ማሬዋ። እንዴት ነሽ? እንዴት አየሽ ይሄንን? ኦኬ ገምደ ያንሰዋል ጅቦዬ። ጀግና አባት ነው። እንኳን ቆረጠው። እናመሰግናለን። ነውጪ አረመኔዎች። ቆይ አሁን ምንድን ነው እንደዚህ ያስደሰታችሁ ሴቶች? እኔ እኮ ማለቴ ነገ ጧት ጃቢ፣ ነገ ጧት የሚመጣብንን ታውቃለህ ወይ? ምን እሺ ነው ጃቢ? እንዲህ ተራቃጨልልሃለሁ፣ ደውል ያወራለሁ። ሴቶች ጨክነዋል፣ አምረዋል። ደፋሪ ወንዶች ይቆረጥ የሚባል ህግ ካጸደቁ ነገ ምን ሆነ ነው? ከሀገር የወጣሁበት ጉዳይ ምን ሆነ ነው? አንዲት ሀብታም ልጅ አፍቅሬ ሀብታም ልጅ አባቷ በክላሽንኮፍ እያሯሯጠኝ። አስበው። አሁን ቢሆን ይሄ ህግ ቢጸድቅ ልጄን ሊዘፍር ነው ብሎ ቆለጤ ሊቆርጠው ነው ማለት ነው። እሷም ወዳ አፍቅራ አባቷ ፈቃደኛ ካልሆነ ጃፒ ያነሳልሃል፣ ወንድሟ ያነሳልሃል መጥቶ። እንዲህ እውነቴን እኮ ነው። ከሊፋ አለ ከሊፋ ናስቲ ሀሳብ አስተያየት። ግን ሴቶች ጨካኞች ናቸው፣ አረመኔዎች። ደስታቸው ደግሞ ጀግና አባት፣ የኔ ምርጥ አባት። እንዲህ እናንተ ሰዎች ወዴት ነው? አያ ፎቶን ደግሞ ሌላ አለ፣ እሱን አድርገው ራቅ ከነገባው የያዘበት አለ፣ ይዘጋል። አንተ ደግሞ ምን ነው ራቅ ብሎ ማለት ነው። ይሄ ግን ብርቱካናማው ነው ደፋሪው፣ የእሱ ነው የተቆረጠው ሸቀጡ። ቆራጩ ነው እሱማ። የለም ተቆራጩ ሆስፒታል ነው አሉ። ይዳን ይሙት አይታወቅም። ቁጭ ብሎ ይሸራታል ታሉ። ከዛሬ ጀምሮ አናውቅም። ይሄ ቆራጩ ነው። ጃፒ ያሳበሰ የጃፒ ቆለጥ ነው የሚመስለው። ግን ሀሳብን እስኪ ስትጃፒ እኔ ጅቦ እንደው ላልከው ነገር ይሄ ምክንያት እያደረጉ ህዝባችንን ለማጥፋት ይመቻል። ትክክል ነህ። እናቴን ያጠፉናል። ጃፒ ይሄ ነገር ቀልድ አይደለም። ይሄ ትክክል ነህ። እንዲያው ግን ይሄ ልጅ ህፃን ልጅ ሴቶችን የሚደፍሩትን አይደለም ቆለጣቸውን እንደ ፊንጤጣቸውን ቢቆርጡ ደስ ጃፒ መንግስት
አዳምጠኝ። መንግስት ያጽድቀው ለመሰል መንግስት በቃ የደፈሩ ሴቶች ብልት ይቆረጣል ወንዱ ልጅ ተተባለ መንግስት በቁጥጥር ስር ያውለዋል፣ ምርመራ ያደርጋል፣ ያጠናክራል፣ ከዛ ይቆርጣል አይደለም? አሁን ግን ዝም ብለህ ከዲቁራጥ ከሆነ ግን ወንድሟ ሞርቶ ይቆርጣል፣ አባቷ ይቆርጣል። እንደ በጋራጅ ቆለጥ ቆራጭ ይመጣልሃል። እንዴ የና ቡላላ ዘመድ ሳይድ ያፍራ እንዴ እየቆረጡ ግንባራቸው ላይ የሚተክሉት ለነሱ ደግሞ እንደ ነብር ገዳይ አንበሳ ገዳይ የጀግንነት ምልክት ነው። እኔ እኮ ይቆረጥ ግን መንግስት ይቁረጥ። በቃ መንግስት ያዝ ያጣራ ይቁረጥ። በተለይ ያልከው ሴቶች ቢሆኑ ቆራጮች ማለት ተለቅ ያለውን ሼም ይዟቸው ፈርተው ይተዋሉ። አይቆርጡም። እነሱ ቆረጡ ቢባል ቢሰጥ አይቆርጡም። የሚቆርጠው ወይ ወንድሟ ነው ወይ አባቷ ነው። አሁን ጃፒ ነገር ክልክል እንዲሆነ አወቅ ታወግዛለህ። በአንድ ጎን የተሰማኝ ነገር አለ፣ በአንድ ጎን ደግሞ ልጇ እናዶኛል። ይኸው ልጁ ትክክል ካደፈረ በቁጥጥር ይያዛል እንዲያልኩ ማለት ነው። መንግስት ምን ያደርጋል? ይቆርጣል። በአደባባይ እያየን እኮ እንደ ህግ ጸድቆ ነው። ግን መንግስት ሲቆርጥ አሁን እንዴት ነው? ያጣራል። አየህ፣ ፖሊሶች ይልካል፣ ያጣራል፣ ይመረምራል፣ ዲኤንኤ ያደርጋል። የሱ ከተጣራ በኋላ የታባቱ ይገባዋል፣ ይቆረጥ። የፈረደበት የ14 ቀን ቀጠሮ 19 ጊዜ ይቀጥራል። ከዛ በኋላ በቃ 20 ቀን ትቀጠራለህ፣ አንድ ወርም ለአንዱ ይሄ ሁሉ ነው። ከዛ ሸቅ ያደርጉታል። እስከዛ ሳይቆረጥ ታመብት ሞትስ ሆነ ነው ወዲያው ይደፍርስ እዛ እስር ቤት ዘማ በህገ መንግስቱ ቢጸድቅማ ይመችዋል። አብይ አህመድ እየቆረጠ ይሰካል። የዚህ ሰውዬ ራሱን ደግሞ መጣል የለበትም። ለሆነ ሰው ለቡላላ መሰጠት አለበት። አንተ ቡላላ የለም እባክህ። ሰሞኑን ግን ይመጣል። ያላለ ሰው ስም አንጥራ። አንተ ግን የምር እንትን እኮ አይመስልም። ይሄ ብልት አይመስልም። አንተ ምን ያክላል? በስመ አብ ከነፍሬው ነው ያነሳው እኮ ሀውስ ጀምሮ ነው እንዴ እንዲህ ነዝር ነው ያለኝ። ይጎደላ ከሌውን ፒክቸር ላይ አውጥ በደንብ ያስታውቃል። አይቾል ቪዲዮውን እንዳለ አንተ ሴቶች ግን ጭካኔያቸው ቲክቶክ ላይ ዞር ዞር ብላ አይተዋል። በውስጥ ለእኔ ባረገው እያለች እኮ ነው። በቪዲዮ ስታሳይ የምትውል በአካል ብታገኝ ትረቀው ነው። ቅድም ሲያወሩ ብትሰማ ጃፒ የተቆረጠውን ራሱ ይቀበለዋል። ቡና ያዘው ይላሉ። ደግሞ እኮ 2 ፍሬው አለ ታች ምናምን ይባባል። ጭካኔ ይመስላል። ጃፒ ግን አንድ ነገር ይኸው ስማ። አሁን ለምሳሌ የደፈሩ ምናምን ተብለው መቆረጥ ተጀመረ። መደፈር የሆነ ሰዓት ላይ ቆመ እንበል። ከዛ ሴቶች ምን እንደሚሉ ታውቃለህ? በቃ የሚማግጥ ሰው ደግሞ ይቆረጥልን ብለው ድምፅ ይሆናሉ። አስቧል። አንደኛ የጅቦ ነው የሚቆረጠው፣ ሁለተኛ አንተ ስትማግጥ ሊቆርጠው ነው። ሚስት ነው የምታስቆርጠ። ስትማግጥባት ቺት ስታደርግ ሚስት ነው የምታስቆርጠ። ማታ ቤት ሲገባ ጠብቀሽ ቁረጭው የሚል ህግ ይመጣል። አንተ ስሜት ውስጥ ገብተህ ስስማት ምናምን ግራ እጇን በግራ ቢላዋ ይዛ ሸክ ታደርግልሃለች። ማን ያለ ከቆረጠች ዘረኛ ማኖር ነው እኮ ይሄ ነገር እንዳይመጣ እኮ ነው። ጃፒ እንቃወም፣ ለህግ ይቅረብ። ቀለድ ያለን አያ ይሄ ደብተር ይዞ የሚከተለው ሰውዬ ማን ነው? ሊመዘግበው ነው ኢንቹን ምናምን ምንድነው? ምን አውቃለሁ። የሰውየውን ስምና የቆራጭና የቆራጭ ያስቆራጭ የተደፋሪት ምናምን ስም ይሆናል። እንግዲህ የቆለጡን ልኬት ምናምን አይመዘገብም። እንደዚህ አሁን ክስ ላይ ሲቀርብ እንዴ ስንት ኢንች እንደሆነ ምናምን ለክቶ እኮ ነው ፍርድ ቤት የሚፈረድበት። በተለይ ትልቅ ከሆነ ይሄ የሀገር ሀብት ነው፣ እንዴት ቆረጥከው እድሜ ልክን ያስፈርድበት ይችላል።
ስማ ኳላ የሚጨፍሩት ሰዎች ቋንቋ አልገባኝም። ምን እያሉ ወንዶቹም እኮ ነው የሚጨፍሩት አይታል። እሰይ ስለት የሰመረ እያሉ ሲጨፍሩ አይታል። አበሻ ግን ግፈኛ እናቴ። አሁን ይህን ነገር ማውገዝ አለብን እናቴ። ቆይ ሴቶችን በማስገባት ነው እንግዲህ ሀሳባቸውን ጠይቃቸው አስገባና የሰጠነውን ትምህርት አዳምጠዋል። ከዛ ሀሳባቸውን ይስጡ። እንግዲህ ቆያ ሞባይል ጋለ መሰለኝ ውጭ ስለሆንኩ ፀሐይ መዋቅ። ጃፒ ግን ሀሳቤ ገብቶሃል አይደል? እኔ አንተ ሀሳብ ገብቶኛል። የደፋሪው ሀሳብ ነው አልገባህ ያለኝ። ቆይ አንድ ነገር ልንገርህ፣ መቆረጥም ቢሆን መንግስት፣ መገደልም ካለበት መንግስት የያዘው ነገር። አንተ ቆራጭ ብትሆንስ? እሺ ቆይ ህግ ወጥቶ በፍርድ ቤት ተወስኖልህ ቆራጩ ብትመደብ እንዴ ነው እንዴ? ምን ሆነ ተሸላልተው ትቀልዳለህ እንዴ? የሚስቱን አድራሻ እየጠየኩኝ ነበር የምሸልትለት። አንደኛ ቆራጭ ነበር ብሎ እናቴ። ባለትዳር ግን የሚስቱን አድራሻ ተቀብላ እና የሚስቱን አድራሻ ምናምን ትቀበልና እዛው ሸክ ታደርገዋለህ። ምን አባቱ ያመጣል? ሙስና ምናምን ግን አትቀበልም ነበር? የሆነ የሰጠህ ሙስና ምናምን የሰጠህ ሰው ትተዋለህ? ኖ ሚስቱን እህቱን ከሰጠው ላሽ ሊለው ይችላል። አረ ሚስቱን እንዴት ይሰጣል? ቆርጠህ ነው እንጂ ሚስቱን መቀበል ቀልዳል። በዚህ ነገርማ ሙስና አይሰራም። ማነ ከሊፋ የምር ግን እንደ ንጉሱ ዘመኔ ሰው ስቅላት የሚያስፈጽሙት እንደዛ ቆራጭ እሺ ብለህ ትሰራ ነበር ብትመደብ? ብልቱን ነገርኩ እኮ አድራሻ እየተቀበልኩ ነው የምቆርጠው አልኩ እኮ። እስቲ ሴቶች ያሳባስ ኔትወርክ ሳርዬ ጃፒ ሞባይል እየጋለ ነው። በአንተ ቤት እናድርገው ይሄንን ፕሮግራም። እኔማ ትንሽ እኮ ኤሌክትሪክ ካልወሰድኩ ትንሽ ይከብደኛል። ማታ ነው እንጂ በቃ ማታ ላይ እናደርገዋለን። ሞባይሌ በጣም ጋለ። ሻማህንም ለኩሳል። ለዛ ነው ቤት ውስጥ አይጨስም፣ ክልክል ነው። መዲያሚ ትቆጣለኝ። ጆዬ እንኳን በሰላም መጣሽ። ምዕመናን ወንዶች በተለይ በዚህ ጉዳይ ላይ ማታ ጃፒ ቤት ተጠናክረን ኮስተር ብለን ሳንቀልድ ሴቶች እህቶቻችንን ልባቸውን በሚነካ ሀሴት የሆነ ልባቸውን በሚያረሰርስ ነገር የኔ ቆንጆ የኔ ማር እያልን ሀሳባቸውን ለማስቀየር መትጋት መስራት አለብን። አሁን ሶሻል ሚዲያው ላይ እንደሚራወጠውና እንደሚወራው ተሆነ ግን እኛ ወንዶች ዋጋም የለንም፣ ጥቅም የለንም። ሴቶችን ባየን ቁጥር እንሮጣለን። በተለይ ብልታችንን የምንወድ ወንዶች እንደኔ አይነቱ ሴትን ሳይ መሮጥ ይሆናል። የሌላ ሀገር ዜጋ ላገባ እንግዲህ እና ወላሂ ያላለችም እውነት እኮ ነው ማሬዋ። እና ሰላም ሁኑ። ማታ እንወያይበታለን።